አንተ ቁጭ ባለ አትይል ያ ፍቅር አውሪ ሰላም ሰላም እና ትግስት ባላለው ከሳውዲ እና በፍቅር ዙሪያና በጤናዬ ጉዳይ አትሰሚም በደንብ ውዴ በፍቅር ዙሪያ ባለኝና በጤናዬ ምን ነው ደምሽ ፍልት ፍልት አለ ታዲያ ማሬ ኧረ አላለም ሪሳ አልበላሽም ውዴ አልበላውም ስለዚህ የራብሽ ስሜት እኔ ላይ ልትወጪብኝ ነው ማርያምን አይደለም ወይኔ ጉዴ ፈንታ እሺ መዳም ቤት ነው የምትሰሪው ኦኬ ስንት አመትሽ ነው 2 አመት ከ4 ወር ደስተኛ ነሽ እዛ ቤት ወይኔ ውዶች እንዴት እንደሚሞቅስ ኢየሱስ ኢየሱስ በኔና ባንተ ኮይን ግዙ ይላል ወለየው አሁን ስትጠራክ ነበረ ወዴት እንደተሰለበች ባላቅም ቴንኪዩ ማሪ ሜምበር ስለሆነሽ ሊዱቲ አው ሜምበር ሁሉ እንደዚህ ሽቀዩአል ፕሊዝ ጋይስ አሪፍ ነው ሜምበር ስትሆኑ አንደኛ ነገር በሰራሽ በኩል ምንም ክፉ ነገር የለም በፍቅር ህይወት አሪፍ ነገር አለሽ ብር ሰው ጋር አስቀምጥሻል እንዴ አንቺ አይ አላስቀመጥኩም ግን ከሰው ተበድሬ 160 ሺህ ብር 150 ሺህ ብር ተበድሬው ማለት ነው በወለድ በ10 ሺህ ብር ማለት ነው ከዛ አሁን ምን ይለኛል 160 ሺህ ብሩን ሰጥቼው ጨምሬ ነው እንደውም ለዛ ሰው የከፈልኩት 20 ሺህ ብር ትጨምርልኛለሽ ብሎ አለኝ አይ የለኝም ይቅርታ በይዋ እሱ በ20 ሺህ ብሩ አሽሽ ገዳሜ ሊልበት እሺ አዎ አንቺ መልስሽ የሚሆነው ወይ የለኝም ዋናው ያንተ ነዳ መክፈሌ ነው ሌላ ብር የለኝም ብለሽ መልሽ ለምን በብር ጉዳይ አንደኛ የብር ነገር ስለወጣ ነው ሁለተኛ ደግሞ ጎበዝ ነሽ ጠንቃቃ ነሽ ጎበዝ ነሽ አሪፍ ነሽ ጥሩ ነገር ነው ያለሽ ማሪ ክፉ ነገር የለሽም በቀላሉ ምትሸወጂም አይደለሽም በነገርሽ ላይ ጎበዝ ነሽ አንቺ ብልጥ ነሽ ቶሎ ይሄ ሰው የሚያታልልሽ አይነት ሰው አይደለሽም ማሪ ትክክል ነሽ ስለዚህ አሪፍ ነገር አለሽ 20 ሺህ ብሩን አምጪ ለሚሆን እንዳስጩ ብር አይቀነጠስም እሺ እና ደግሞ አንዳንዴ በቃ ዝም ብሎ ይጨንቀኛል ታውቂያለሽ ለምን ውዴ እኔ እንጃ በቃ ይከፋኛል ይጨንቀኛል ምንድነው ብቻ ማወቅ አልቻልኩም አንደኛ ስደት ላይ ስላለሽ ሁለተኛ ሐሳብ ነው ማሪ በቃ ሐሳብ ከቤተሰብ ርቆ መኖር በራሱ እኮ የኔ ፍቅር ያሳስባል ስለዚህ ጸልይ እንዲህ ሲያስጨንቅሽ እንዲህ ስትጨነቂ ምናምን ደግሞ ጸልይ የኔ ማርሽ ክፉን ደግሞ ፈጣሪ ይዘልሻል እሺ በእናቴ ዙረት አይደኛልሽ እናቴ ያመኛል ምናምን ነገር ትላለች ምን እንደሆነ አላወኩም አክም ቤት ታዲያ ለምን አተሳክሚያቸው ማሪ ብር ልከሽ ሄዳለች ማርያም ከዛ በሕክምና ካልዳኑ ደግሞ እናቴ በተክርስቲያን ሂጂ ጸበል ተጠመቂ ጸልይ ያልሽ አበረታቻቸው ምንም አይሆንም ማሪ ሌላ ምንም የለም ክፉ ነገር እሺ በጣም ነው ማመሰግናለሁ እኔም አመሰግናለሁ እሺ ባለመኒ ጋር ጄሪ ቀጢ እሺ እንዴት ነሽ ልጅ ሰላም ነው ደህና ነኝ ሽጉጡም እዚህ ግስጥ ብሏል እንደው አመሰግናለሁ አባቴ በጣም አመሰግናለሁ አንተንም እና ያ በጣም ብዙ ነገሮች አሉ በውስጥ ባገኘሽ ደስ ባለኝ ማለት ስለዚህ ጋር ልጆች አሉኝ ህይወቴ ዝብርቅርቅ ያለ ነው እስኪ ማለት እንጃ በውስጥ ለብቻሽ ባወራሽ ደስ ይለኝ ነበር እሺ ግን ምን ሆንሽ ማሪ ኢትዮጵያን የምንኖሪው አዎ ለምን ከፋሽ የከፋሽ ቁመስ ያለሽ ማሪ አዎ በጣም ማለት ከቤተሰብ ጋርም ብዙም አይደለሁም ልጄም ተማምብኛለች ምናምን ብዙ ነገር አለ ባልሽስ ያ የመጀመሪያው ተለያይተናል አሁን የታመመችው የሷ አባት ደግሞ ያ ጥሩ አይደለም
ጥሩ ሁኔታ ላይ አይደለንም ያለነው። ታፕታፕ አድርጉ ጋይስ በእናታችሁ ልጆች። በቃ አሁን እስቋጥ እያለኝ ነው ሁሉ ነገር እየራበኝ ነው ምንም ተነሳብኝ። በቃ ግን አልዘጋም፣ ወላሂ አልዘጋም፣ ወላሂ እቀመጣለሁ ቋጭ ዝቸው የትም ላለመሄድ። ታፕታፕ አድርጉ ጋይስ 300 ሺህ አልገባንም። ስለ መድኃኒዓለም ዛሬ ኪዳነ ምሕረት ናት ያላችሁን ጣል ጣል አድርጉ። ኮፒ ሊንክ ስሙ፣ ኮፒ ሊንክ 10 ሺህ ልግባ ከገባው አንድ ብሌን ታፕታፕ ከገባው ቁጭ እላለሁ። አንደኛ ነገር ማሪ ይሄ ወይ ባቺ በኩል ወይ ለቤተሰብሽ ወይ በቤት በባልሽ ጉዳይ አላውቅም። ይሄ አያቶች የሚያምኑት ምናምን ለልጅ ልጅ የሚተርፍ ነገር አንደኛ እንደዚህ አይነት ነገር አለ። አንደኛ አንቺ ላይ ራሱ ማሪ የተሰራብሽ ሴራ አለ። ደስታነኛ እንዳትሆኚ ወይ የቤተሰቦችሽ ጣጣ ነው እንደዚህ የሚያደርግሽ አሁን ላይ፣ ወይ ደግሞ አንቺ ላይ የተደረገ ነገር ሰላም እንዳይኖርሽ የሆነ ህይወት ቂጧን አዙራለች አንቺ ላይ ማሪ። በጣም ግን አመሰግናለሁ። እሺ ማሪ ከዛ ላይ 1500 ልከሽ ኮይን ስለገዛሽ እኔ ብትነግሪኝ ነው። ችግር የለውም እናቴ፣ አመሰግናለሁ። ችግር የለውም። በሱ አይደለም ለልጄ ነበር ስቃዩ። ልጅሽ ምን ሆኖ ነው ማሪ? ያማታል። እንጃ ገና 2 ዓመቷ ነው፣ ግን ያማታል። እግሬን ነው የምትለው ማለት እግሯ ነው አሁን የሚጥል በሽታ አለባት ምናምን ብለው መድኃኒት ጀምራለች። ማሪ እናንተ ከቤት ነው እኮ ይሄ በቃ ከቤት ከስር የሰደደ ነገር ስለሆነ አሁን እሷ ገና የ2 ዓመት ልጅ የሚጥል በሽታ ምናምን ከባድ ነው። ስለዚህ አንቺ ጸበል ብትሄጂስ እንዳሳብ? የቤት ማለት ከአዲስ አበባ ከብዙ ጸበሎች እንዳለ ከብዙ ሀገር መጥቶልኛል። እሱን እየሞከርኩላት ነው። አንቺ ማሪ ቤት ውስጥ ሳይሆን አዲስ አበባ ከሆነ የምትኖሪ እማሆይ ነው? መቀሌ ነኝ። እና እማሆይ የሚባሉ እኮ አሉ አዲስ አበባ ማሪ። ለልጅሽ ስትይ እንደው መስዋዕት መክፈል አለብሽ ውዴ። እሺ እንደዛም ማድረግ እችላለሁ። እማሆይ ጋር ያልዳነ ያልተፈወሰ ሰው የለም ማሪ። በጣም ታዋቂ ናቸው። አዲስ አበባ ሀና ስትይ ሀና ነው ምናምን የሚባል ቦታ እማሆይ ካልሽ ታክሲዎች ራሱ ያደርሳሉ፣ ያውቃሉ ማሪ። ይሄንን መስዋዕት ብትከፊ በጣም ትድኛለሽ ማሪ። አንደኛ ነገር ህይወትሽ በዚህ በዛም ብትይ የተመሰቃቀለ ነው ማሪ። ነገሮች ሁሉ ይስተካከላሉ፣ የጊዜ ጉዳይ ነው። አሁን አንቺ እንደዚህ አንዳንዴ ልሽ ወደሽ አይደለም እንዳትወጪም የሚይዝሽ ነገር አለ። ለምሳሌ ነው ሂጂ አዲስ አበባ ምናምን አልኩሽ እንጂ እንዳትሄጂ የሚያደርግሽ ነገርም እኮ ይኖራል። እኔ ስላልኩሽ አይደለም። ግን አንዳንዴ ደግሞ ጫን ብለሽ የቀረው ይቀር ብለን ደግሞ የምናደርገው ነገርም ስላለ ለምን እንዲህ ስር ሳይሰድ አንዳንድ ነገር ስር ሳይሰድ ስናደርገው አሪፍ ነው ማሪ። ስር ከሰደደ በኋላ አይሆንም። ስለዚህ በጣም ያልተፈታ ነገር አለ አንቺ ጋር ማሪ። ግን እግዚአብሔር ደግሞ ለሁሉ ማወቅ ነው። ስለሁሉ ነገር እግዚአብሔር ያውቃል።